ኮንስትራክሽን ከብዙ ነገር ጋር ነው የሚገናኘው እንግዲህ ከተፈጥሮም ከሰውም ከምንም ጋር የሚገናኝ ስለሆነ ይሄ ሰስተናቢሊቲ ኮርነር ስቶን ተደርጎ ነው መወሰድ ያለበት ቢኮዝ ይሄ ሰስተናቢሊቲ ፕሪንሲፕል ሁሉንም ቀጥሎ የሚመጡትን ፕሮሰሶች ሁሉ ጋይድ ስለሚያደርግ ማለት ነው እንግዲህ ወደ ኮንስትራክሽን ስናመጣው ከሰስተናብል ፕላኒንግ ከሰስተናብል ዲዛይን ከሰስተናብል ፕሮኪርመንት ከሰስተናብል ኮንስትራክሽን ከሰስተናብል ኦፕሬሽን እና ከሰስተናብል ዲኮንስትራክሽን ወይንም ዲሞሊሽን ጋር በጣም ተስተካክሎ ነው መሄድ ተጣጥሞ ነው መሄድ ያለበት ማለት ነው ቢኮዝ ናቹራል ሪሶርስ ይጠቀማል ሃይሊ ኮንሰምፕቲቭ ሴክተር ነው ስለዚህ በኢንቫይሮንመንት ላይ የሚያመጣው በርደን ሎድ በጣም ከባድ ስለሆነ የሰስተናቢሊቲ እንትን መነሻ ሆኖ ይሄዳል ስለዚህ ከፕላኒንግ ጀምሮ እስከ ዲስፖዛል ቀጥሎ መጨረሻ ድረስ ያለውን ነገር ይዞ መሄድ ያለበት ነው ሴም ኢዝ ትሩ ፎር ኢንቫይሮንመንታል ሴፍቲ በተለይ ከናቹራል ኢኮሎጂ ሴፍቲ ከሂውማን ኢኮሎጂ ሴፍቲ ከሰዎች ከኢኮኖሚክ ኢኮሎጂ ሴፍቲ የገነባናቸውንም የምንገነባናቸውም ነገሮችንም ደህንነት ጭምር ኢንክሉዲንግ ሄሪቴጅንም ጭምር በፕላኒንግም በዲዛይንም ታሳቢ ተደርጎ መሄድ ያለበት ነገር ነው ታዲያ ይሄ ነገር እንዴት ይገኛል ዲማንዱ እንዴት ነው የሚሆነው ከየት ይመጣል እንዴት ይመነጫል ሲባል ይሄንን ዲማንድ ፕሮሰስ ለማድረግ ሶስት ዶክመንቶችን እንደ ሎየርም እንደ በዚህ ሴክተር ላይ እንዳለ ሰው ሶስት ዶክመንቶችን ማየት ያለብን ይመስለኛል እነኚህ ሶስት ዶክመንቶች አንደኛ እይታ የሚሰጡ ዳይሬክሽን ዶክመንት የሚባሉ አሉ ገልጻቸዋለሁ ሁለተኛ የፕላኒንግ ዶክመንቶች ናቸው ሶስተኛ በጣም ኢንትረስትድ ሆነን ለሁላችንም ቅርብ የሆኑ ዶክመንቶች ኢምፕሊሜንቴሽን ዶክመንት የሚባሉ አሉ በኋላ ያው ስራውት በሚኖረን ዲስከሽን እነኚህ ሶስተኛዎቹ ላይ ስለምናተኩር ማለት ነው የዳይሬክሽን ዶክመንት ላይ ሶስት ዶክመንቶች አሉ ፖሊሲዎች በተለይ የመጀመሪያው የኢኮኖሚክ ፖሊሲ ነው የሀገሩ ኢኮኖሚክ ፖሊሲ ምን ይላል የመንግስት ሚና ምንድነው የግለሰቦች ሚና ምንድነው የባለ ሀብቶች ሚና ምንድነው የሚለውን አቅጣጫ የሚሰጥ ነው እሱን ተከትሎ ምን ላይ ኢንቨስት ያደርጋል የሚለውን ለመመለስ የኢንቨስትመንት ፖሊሲና ህግ አብሮ ያስፈልጋል ሶስተኛ እንግዲህ ሰስተናቢሊቲ ስላልን ኢንቫይሮንመንታል ፖሊሲ ያስፈልጋል ስለዚህ እድገት ሰስተናብል ይሁን ይሄ ሶሺዮ ኢኮኖሚክ የምንለው ነገር በኢንቫይሮንመንታል ፖሊሲ ነው የሚመለሰው ማለት ነው እነኚህን በሩቅም በቅርብም ልናቃቸው ይገባል ግን አንደኛ ፋውንዴሽን ናቸው ስለዚህ ከፕላኒንግ ጀምሮ በተለይ ሰፋ ያሉ ትልልቅ ድርጅቶች ይሄን ታሳቢ አድርገው መሄድ ያለባቸው ይመስለኛል ሁለተኛው የኮንስትራክሽን ዲማንድ ፕሮሰስ የሚመራበት የፕላኒንግ ዶክመንቶች ናቸው እነኚህም ሶስት ናቸው ብዙ ናቸው ግን በጣም ክሪቲካሎቹ ሶስት ናቸው አንደኛ የሶሻል ኤንድ ኢኮኖሚክ ፖሊሲ ያው በመንግስት ደረጃ የሚኖረን ሁለተኛ የሶሻል ኤንድ ኢኮኖሚክ ስትራቴጂ ይኖረናል ፕላኒንግ ይኖረናል መጨረሻ ላይ ፕሮግራም ይኖረናል ከዚህ ነው የኮንስትራክሽን ፕሮጀክቶች የሚቀዱበት ባህር የሶሺዮ ኢኮኖሚክ ዴቨሎፕመንት ፕሮግራም ነው ስለዚህ ከፕሮግራም በላይ ፕላን አለ ከፕላን በላይ ፖሊሲ አለ በፕላንና በፖሊሲ መካከል ስትራቴጂ አለ ስለዚህ እነኚህን መረዳት በኋላ የሚመጡትን የቢልዲንግም ይሁን የኢንፍራስትራክቸር ወይም የሌላ ፕሮጀክቶች ይዘታቸውንም አላማቸውንም ለመረዳት በጣም ይጠቅማል ብዙ ጊዜ እነኚህ ላይ ትኩረት አንሰጥም ቀጥሎ ዲስከስ ማድረገው ሶስተኛው የኮንስትራክሽን ዲማንድ ፕሮሰስ የሚመራበት ዶክመንት ወይም እንደ ፋውንዴሽን የምንወስደው ለሎየርም ለኢንጂነሮችም ለሌሎችም በጣም ጠቃሚ የሚሆነው ስለሆነ እሱም በደንብ መለየት ይገባናል እነኚህም ኢምፕሊሜንቴሽን ዶክመንት በየቀድም የለየኋቸው ማለት ነው ሶስት ናቸው አንደኛ የቴክኒካል ወይም የፕሮጀክት ዶክመንት ወይም የኢንጂነሪንግ ይዘት እና ኮንተንት ያላቸው ዶክመንቶች ናቸው ሁለተኛ ቴንደር ዶክመንቶች ናቸው
የጨረታ ማለት ነው። የጨረታ ዶክመንት ነው የሚባሉት። እንግዲህ የጨረታ ዶክመንት ከኢንጂነሪንግ ዶክመንት ነው የሚቀዳው። ሶስተኛው ድራፍት ኮንትራክት ዶክመንት ነው። በጨረታው ዶክመንት ላይ የተመሰረተ በፕሮጀክት ዶክመንት ይዘት ላይ የተመሰረተ ሆኖ ስታንዳርድ ኮንትራክት ቤዚካሊ ቤዝ አድርጎ ለፕሮጀክቱ ተስማሚ የሆነ ስፔሻል ኮንዲሽን ምናምን የምንላቸው በኋላ በደንብ አይደንቲፋይ አድርገን የምንማራቸው ከዚህ ነው። እንግዲህ ለሎየርም ለኢንጂነርም በጣም ቅርብ የሚሆኑ ዴይሊ የምናገኛቸው በእኛ ዘርፍ ኢምፕሊሜንቴሽን ዶክመንት የሚባሉ ናቸው። የኢምፕሊሜንቴሽን ዶክመንት አባት የፕላኒንግ ዶክመንት ነው። የፕላኒንግ ዶክመንት ሶርስ እና አባት ደግሞ የቀድም ያልኩህ የዲሬክሽን ዶክመንት የተባለው ሶስቱን ፖሊሲዎች እና የሚጨምረው